ደረጀ የገዛ ልጄ ጥላት ወረች እያለ እያለቀሰ ከዳጣ ጋር ያወራ ያዘ። ደረጀ የገዛ ልጁ ጠላት የሆነችው ምክንያት ልገራችሁ። የደረጀ ልጅ ኤቢ በጣም ተጠራጣሪና ሸካኪ ልጅ ናት። አስባችሁታል? አንድ አባቷን ከሌላ ሰው ጋር የማገጠ ይመስላታል። ጧት ማታ ስታስብ ስለ አባቷ የሚማግጥና በእናቷ ላይ የሚወሰልት ሰው መስሎ ነው የሚታያት። እና አባዬ ዳጣን ለዚህ ቤት ለምን ሊያመጣት ቻለ? ለምንስ አምጥቶ እዚህ ቤት ሊያኖራት ቻለ? እኔ ግራ ያጋባኝ ነገር ይሄ ነው። አባዬ በፍጹም እቤት አምጥቶ እሷን አያኖራትም ነበር። እና ዳጣ የእሱ ልጅ ናት። ደግሞ ሰላም ያረገዘችው ልጅ እውነትም የናታን ነው እያለች ግራ ጋብቷት ሁለታቸውንም በጥርጣሬ ባህል ሆና ልታይ ያዘች። ኤቢ የኔ አባት ያስረገዛት ሰላምን ይሆን ወይስ ዳጣ የሱ ልትሆን እያለኝ የሸከከችው። ዳጣና ናታን ሲያወሩ ደረጀ ደረሰባቸው። አንድ ክላስ ውስጥ ቁጭ ብለው ሁለታቸው ተፋጠው ሲያወሩ ደረጀ ደጃፉን ከፍቶ ሲገባ ዳጣና ናታን አንድ ቦታ ቁጭ ብለው አገኛቸው። በጣም ተናዶ ደረጀ አይኑን አፍጥጦ አይቷቸው ተመለሰ። አስባችሁታል? የሚሰማው ስሜት ከባድ ነው። እንዳንድ አባት ልጁ ስትባልግበት ደስ አይለውም። ልጁ ተምራ ውጤታማ ሆና ሲያያት ደስ ይለዋል። አስባችሁታል? ደረጀ ግን መክሯታል። ትምህርት አስገባሻለሁ፣ አስተምርሻለሁ፣ ከዛ ትምህርት ተምረሽ ተጨረሽ በኋላ ወደ ፍቅር ወደ ትዳሩ ከፈለሽ የዛን ሰዓት ነው እያለ ብዙ ጊዜ ነግሯታል። ላኪን ዳጣ ያንን ተግባር ሳታረግ እራሷ ወደ ብልግና ዓለም ገባች። ደረጀም ግራ ተጋባው። ደረጀም ግራ የተጋባው ለምንድን ነው? እንዴት ከናታን ጋር እንደዚህ አይነት የፍቅር ግንኙነት ትጀምራለች ብሎ በጣም ተናደደ። እሱ ናታንንም ሆነ ዳጣንም አናግሯቸዋል። መጀመሪያ ግን ሁለታቸው ያላቸውን ግንኙነት ደብቀው ሰላም ኑሮና ዝም ብለው ስለሚዋደዱ ብቻ ላይፍ እያሳለፉ እንደሚኖሩ ነገሯቸው። ሁለታቸው ፍቅር ውስጥ እንደገቡ ግን ማንም የተናገረ የለም። ኤቢ የጠረጠረችው ጥርጣሬ ለካ እውነት ነው እስከሚል ድረስ ደረጀ ግራ ተጋብቶ ሁለታቸውንም ለመስደብ ሞከረ። ከዚህ በኋላ አብራችሁ አንድ ክላስም ሆነ ውጭ ላይ እንድትወጡ አልፈልግም፣ አርፈሽ ተቀመጪ ዳጣ። ከዚህ በኋላ አባትሽ የሰጠኝ ባደራ ነው። ወንድ ጋር እንድትባልጊ ወይም እንድታወሪ አልሰጠኝም አላት። እሷም አባዬ ምን ስናረጋየህ? ስለተጫወት ስለተግባባን አሁን ምን ስናረጋይተክ እንደዚህ ትናገረኛለህ? አለችው። ላይክ እና ሰብስክራይብ እያረጋችሁ ቤተሰብ። ደረጀም እንዲህ አላት፣ እጨነቅልሻለሁ፣ ላንቺም ለናታንም እኩል እጨነቃለሁ። በዚህ ሰዓት መማር ነው እንጂ ያለባችሁ ስለ ሴትና ስለ ፍቅር ስለ ትዳር እንድታስቡ በፍጹም አልፈልግም አላቸው። ዳጣንም አባዬ እውነትህን ነው፣ እኔ እኮ ምንም አይነት ነገር አላስብም። አሁን ህይወቴን እንዴት እንደማስተካከልና የወደፊት ነው እንጂ ማስበው ስለ ወንድ አስቤ አላቅም፣ አትጨነቅ አለችው። እሷ ነው እንዴ ብሎ እሱም ሳቀባት። ዳጣን እናታን ክላስ ስትመጣ ወይዘሮ ማርታ ነበረች። አላየቻትም። በሩ ክፍት አርጋ ፎንቃዬ ብላ ስትገባ ወይዘሮ ማርታ በድንጋጤ እራሷን ሳተች። ድንግጥ አለች። ከዛ ፎንቃዬ ነው ያልሽው አለቻት። አይ እትዬ እኔ እኮ እንደዛ አይደለም ያልኩት ፎጣዬ ነው ያልኩት አለቻት። ዳጣ ከየት እንደሚመጣላት ሽውዳው ሁሉም ነገር ከየት እንደሚመጣላት ግራ ግብት ይለኛል አንዳንዴ ብልጥነቷ። አሁን ፎቃዬ ያለችውን ቋንቋ ወዴት ቶሎ ብላ ቀየረችው። ፎጣዬ አስባችሁታል? ተዘበራርቆብሽ እንደሆነ እጅትዬ እኔ ያልኩት ፎጣዬ ነው
እረክ አንቺስ እንዴት ነው የምትጠረጥሪው ብላ እሷ ላይ አፈጠጠች። ድርቅ አለች። እንደዛ ነው ያልሽው ብትላት፣ አዎ እኔ ያልኩት እንደዛ ብቻ ነው ሌላ አላልኩም እያለች ድርቅ አለች። በጣም ገረማትና ወይዘሮ ማርታ ኤቢ ያለችው ነገር ትክክል ነው ለካ አለች። ኤቢ ማይክሮዌቭ መቅጃውን መኪና ውስጥ አስገብታ ነበር። ከዳጣን ጋር ደረጃ ወደ ውጭ እየወጣ በነበረበት ሰዓት እያወሩ ነበር። ስለ አባቷና ስለ እናቷ እያወራት እየጠየቃን ነበር። አባቴ አንድም ቀን ጠይቆኝ አያውቅም፣ ይኸው አንተ ባትኖር ማን ይዘኝ ነበር እያለች ስለ ዘርየው አባቷ ማውራት የያዙት ተዳጣ ጋር። እዚህ ጋር ኤቢ እንደተሳሳተች አወቀች። ለካ የሲሳይ ልጅ ናት ዳጣ። እስከ ዛሬ ዝም ብዬ ነው አባዬን የምጠረጥረው። እኔ እኮ መኪና ውስጥ ይዟት የሚገባ ሁሌም ምን እንደሚወራ ለማወቅ ነበር። እሱ ግን ስለ አባቷ ሊጠይቃት አይዞሽ ሊላትና ሊያበረታታት ነው። በቃ ዳጣ የራሷ የሲሳይ ልጅ እንደሆነች አሁን ተረድቻለሁ። ከዚህ በኋላ በዳጣ ምክንያት አልሸክከውም አባዬን አለች። ግን አላለቀም። ስለ ሰላም ግን መሸከኬም መጠየቄም ማወቄም አልችልም። አሁን ወደዛ ተግቼ መስራት አለብኝ። ሁሌም ኪሳራ እንዲሆን አላደርግም እያለች እየተናደደች ራሷን እየወቀሰች ትገኛለች። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ውድ የአገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰብ፣ ይመቻችሁ።